አትችላል አይደል? የኔም ስራ እንደዛው ከዛ ሀገር ቦታ ስራ የመስራት የሚችል ሰው ነኝ። እዚህ ሀገር ላይ ምንም ያስቀምጣኝ። ሰላም ሰላም፣ ውድና የተከበራችሁ የኔ ማይች ቤተሰቦች በሙሉ እንዴት ናችሁ? በያላችሁበት ሰዓት አቆጣጠር ለሁላችሁም ሰላም፣ ፍቅር፣ አንድነት ይብዛላችሁ እያልኩኝ ዛሬም እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። ከጀርባ ለሚሰማው የመከየፍ ድምፅ ይቅርታ ጠይቃለሁ። እንግዲህ መከየፍ ድምፅው ይጮሃል ማለት ነው። እንግዲህ ምንም ማድረግ አልችልም። ያው ሙቀቱ ነገር እንደምታውቁት ነው። እና ዛሬ የመጣሁበት እንግዲህ ርዕሴ እንደተለመደው ያው ስለ ሩታና ስለ አብርሽ ነው የምትጠብቁኝ። ዛሬ አዲስ ነገር ይዤላችሁ መጥቻለሁ። እንግዲህ የሩታ ደጋፊዎች የሆናችሁ ራሳችሁን የቻላችሁ አላችሁ፣ እንዲሁም ደግሞ የሄርሚ ደጋፊዎች የሆናችሁ ራሳችሁን የቻላችሁ አላችሁና እንግዲህ ለሩታ ተከታታዮች መልካም ለቅሶ ሶፍት እናቀብላለን። እንዲሁም ደግሞ ለሄርሚላ ተከታታዮች የፍቅር ጀማዎች ማለት ነው እንኳን ደስ አላችሁ ላለውኝና አብረው ከቀጠሉና ፍቅር በፍቅር እያሳለፉ እንደሆነ እናውቃለን። እና አሁን ላይ ምን አለች መሰላችሁ? እንውጣና ከሀገር ውጭ እየኖርን ህይወታችን እዛው ይሆናል። መጋባት በፈለክ ወይም ደግሞ በፈለኩ ሰዓት እንጋባለን። አሁን ግን አንተ እየፈራህ ያለኸው ትዳር ነው። ስለዚህ ለትዳር ደግሞ እኔ አላስገድድህም። አንተ በፈለክ ሰዓት እንጋባለን። ነገር ግን ሀገር ውጭ እንኖር። ሀገር ውስጥ በምንኖር ሰዓት እንግዲህ ሁልጊዜ እየተጣላን ነው። አንድም ቀን እንኳ በራሳችን የተነሳ ግጭት ፈጥረን አናቅም። ሁልጊዜም ቢሆን በሰው በሶስተኛ አካል ነው የምንጣለው። ስለዚህ ከዚህ ደግሞ ነፃ ለመሆን አንተና እኔ ከኢትዮጵያ ውጭ መኖር አለብን። እዛ ስንኖር ሰላም እናገኛለን፣ ሰላም ይፈጠራል። ስለዚህ በሰላም ለመኖር እንድንችል ሀገሩ እንውጣ ብላ ሀሳብ ባቀረበችለት መሰረት እሱ ደግሞ እዛ ሄደን በአንድ ላይ ኖርን፣ በአንድ ላይ ኑሮ ጀመርን ማለት ትዳር መስረታ አድርጌ ነው የማስበው አይነት ነገር ነው ማለት። ከአሁን በፊት ከሩታ ጋራ ያሳለፈውን ጊዜ በማስታወስ የፍራቻ ከሄርሜላም ጋር እንደዚህ አንዴ ከገባውበት ትዳር ጋር ሙጭጭ ግጭጭ ይመጣብኛል እያለ በጣም ይፈራል ማለት ነው። እሷ ደግሞ ለምን ትፈራለህ? አብረን ሆን ማለት ትዳር መሰረትን ማለት አይደለም። ስለዚህ አትፍራ። ነገር ግን ከሰዎች ጣልቃ ገብነት ተላቀቅን ማለት ነው ከኢትዮጵያ ስንወጣ። ስለዚህ እባክህን ተነስ እንሂድ እያለችው ነው። ዳኒ እንግዲህ ጎበዝ ነው። የፍቅር ጀማ እንትና ጋ ማለት ነው። ማን ነበረ? አሁን ገባ። ተበቃ አበላሽሽ ማለት ማርያምን አበላሽሽ። እና አንቺ የግራሽና የቀኝሽን አታውቂም እንዴ? የግራና የቀኙን አታውቂም? የቀኙን ከቀኙ ግራውን ግራ ከረግሽ አይወድቅም እኮ። የግራና የቀኙን አታዟዙርሽ እየረግሽ ነው። በቃ አሁን ታየው ካላት አስቀምጪው ስትፈተል ከዛ ከተበላሽ ግን ታመጫታለሽ። ቅርታ በጣም ኒውት ያረኩት መስሎኝ ለካ እያወራው ነው። እንግዲህ ለገባው ድምጽ ይቅርታ። እና አቤል የፍቅር ጀማዎች ጋራ በመሆን አወጡ። አገር ውጭ ከወጣችሁ ሰላም ታገኛላችሁ፣ የራሳችሁን ኑሮም ትኖራላችሁ ብለው እየነገሯቸው ነበረ። ደግሞ ዳኒ ከአሁን በፊት አይታችሁ ከሆነ ለአብርሽ ጤና መታወክ ምክንያት እነ ሩታ ቢሆኑም እሱ ግን ወደ ህይወቱ እንዲመለስና ወደ ራሱ እንዲመለስ ጤነኛ እንዲሆን ሲያግዘው እንደነበር ከጎኑ ሆኖ ወንድሙ ጥላት ሆኖበት እሱ ግን ጓደኛው እንደራሱ በማየት ለሱ ሲታገል እውነታው እስኪወጣ ድረስ እና እሱ ወደ ራሱ እስኪመለስ ድረስ አብሮት የነበረ ልጅ ነው። አሁንም ወደ ሄርሚ በመጣ ሰዓት ተደስቶ በጣም ደስ ብሎኛል። እንደዚህ ሆናችሁ በማየታችሁ በጣም ተደስቻለሁ። ነገር ግን ያመጣችሁን ሀሳብ ተቀብለህ እንዳለችው ሀገር ውስጥ ብትወጡ ሀገር ውጭ ብትወጡና ኑሯችሁን በዛ ብታደርጉ የሚል ጥያቄ ባቀረበለት መሰረት አንተ አንድነታችንን ፍቅራችንን እንዲቀጥል የተመኘኸው ወይም ደግሞ ለአንድነታችን ያመጣችሁት ሀሳብ ቢመቸኝም ነገር ግን ሀገር መውጣቱ ብዙ አልተመቸኝም የሚል መልስ ሲሰጠው
ታስብበትና አብራችሁ ብትወጡ ይሻላል። እኔ ለእናንተ አብሮነት መሆን በጣም ደስ እንዳለኝ ሁሉ እስከ መጨረሻው እንድዘልቁ እዛ ሄዱ የሚል ጥያቄ ነው የጠየቀው እሱ ማለት ነው። እና እስኪ እኛ እናስብበታለን ብለው ተቃቅፈው እንግዲህ ስተው ሲሄዱ እሱ በጣም ነው ደስ ያለው። እንደዚህ ሆናችሁ በማየቴ በጣም ደስ ብሎኛል። ሁለታችሁ ወስኑ እና ወደ ማለት እንደዚህ በመመለሳችሁ በጣም ደስ ብሎኛል። ስለዚህ አሁንም እሱን ነው የምፈልገው። በጣም ደስ ትላላችሁ፣ አንድነታችሁ ያስደስታል እና በዚህ ብትቀጥሉበት ደስ ስለሚለኝ ነው ብሎ ሲናገር ስለ መልካም ምኞትህ እናመሰግናለን፣ ግን እኛ እናስብበትና እንነግርሃለን ብለው ነው እየሄዱት ማለት ነው። እና ግን አብርሃም ቢያስብበትና ቢሄዱ ምን ይመስላችኋል? እንደኔ ማለት ነው እንደኔ ሀሳብ ሰላም ለማግኘት እንዳሉት በቃ ከሀገር ራቅ ብሎ ሲኖር ማንም በቅርብ ማግኘት ስለማይችል እነሱን ሰላም ይኖሩ ይመስለኛል ማለት ነው። አሁን ግን በነጋ በጠባ እየተጠራሩና እየጠሩ የነሱን ሰላም ከማደፍረስ ውጪ የሚያደርጉት ነገር የለምና አሁን ላይ ምን ብለው መጥተዋል? በባለፈው ታውቃላችሁ ኤፋ ተብዬው ማለት ነው። ይሄ የወንድም ጅል ማለት ነው። ይቅርታ ካላት በኋላ ሄርሜላን ይቅርታ ላጠፋሁት ነገር ሁሉ ይቅርታ ታደርጊልኝ ይፈልጋለሁ በሚል አይታቸዋል። እግሯ ላይ ወድቆ ይቅርታውን ከተቀበለችው በኋላ ዙሮ ምንድነው የሆነባት የነበረው? ጸበኛ ሆኖ እሷን ለማብሸቅና እሷን ለማናደድ ሲጥር ነበረ። ከዛም አልፎ ከቤቷ ሄዶ ይሄን ፎቶ አንሺ፣ ከዚህ በኋላ እኔና አንቺ ነን የምንቀጥለው፣ ይሄ ፎቶ አታውቂውም ከዚህ በኋላ እያለ ብዙ ነገር እያለ ታይተናል ማለት ነው። እና አሁንም ይቅርታ አድርጉልኝ፣ ይቅርታ ልላችሁ እፈልጋለሁ። እንደ በፊቱ ፍቅራችን ሊሆን ይገባል እያለ ከነሱ ስር መጠመጥ ነበር። ሄርሚ ግን አሁን ጎበዝ ሆናለች። እኔ አላምነውም፣ መቼም አላምንህም፣ ይቅርታህንም አልቀበልም፣ ይቅርታ እንድታደርግልንም አንፈልግም። እዛው ይቅርታህን ቀቅለው። ምክንያቱም ያንተን ጉድ ያንተን ነገር አይቼዋለሁ። አሁንም ቢሆን ከኋላ የጠነሰሳችሁት ሴራ አለ። እሱን ሴራ ደግሞ እዛው እናንተ ቀቅሉት እንጂ እኔ የለሁበትም። ያንተን ይቅርታ አልፈልግም ብለዋለች። አሁን ጎበዝ ሆናለች፣ ነቅታለች ማለት ነው። ለምን ትናንትና እያሳለፈችውን ዛሬ በድጋሚ ይቅርታ ብሎ ከነሱ ተጠግቶ እነሱም የሆነ ለማለያየት እንደሚጥር ሁሌም ታውቃላችሁ። የሆነ ነገር ለመፍጠርና በመካከላቸው ክፍተት ተፈጥሮ እንደ ካሁን ቀደሙ እንዲለያዩና እንዲጣሉ ነው የሚፈልገው ማለት ነው። ለዛ ደግሞ ጊዜና ቦታ አልሰጠችውም። ሄርሚዬ ጎበዝ ነሽ። አሁንም የትናንቱ ነገር እንዳይፈጠርብሽ ማድረግ ያለብሽ እንደገና ወደ አንቺ የመጣው የራስ የምትይውን ሰው የራስሽን ማድረግ በርግጥ በፍቅር እንዴት የራሷ ማድረግ እንደምትችል ለሄርሚ መንገር አይታሰብም ማለት ነው። ምክንያቱም እሷ በጣም ጎበዝ፣ ትህትና ያላት አክባሪ፣ ወንዶች ከምንም በላይ ጅል የሚሆኑ ደህና የሚሆኑ ምንም የሚሆኑ ክብራቸውን ይወዳሉና እንዴት ማክበር እንዴት ኪንግ ንጉስ አድርጋ መያዝ እንዳለባት የምታውቅ ልጅ ናት። እንኳን ልናስተምራት እኛ ከሷ ብዙ ተምረናል ማለት ነውና ስለዚህ በዚህ ሁኔታዋ መቼም የራሷ እንደምታደርገውና እስከ መጨረሻው ከሷ ጋር እንደሚቀጥል ተስፋ አደርጋለሁኝ። እንደዚሁ በሴራ የሚሰሩ ሰዎች ሴራ ከስር እንደዚሁም በግድ ወይም ደግሞ በልህ የሚሄዱ ሰዎችን ግን እያየናቸው ነው ውድቀታቸው ማለት ነው። ምክንያቱም ፍቅር እልህን አይደለም የሚያስተናግደው፣ መሸነፍን ዝቅታን ይፈልጋልና እሷ ደግሞ ከምንም በላይ የምትችልበት ጎበዝ ሴት ናት ማለት ነው። ስለዚህ አንቻታ እና ውዶችዬ በመሀል ሳቋርጠው ነው ይቅርታ። እና ሄርሚዬ ስለዚህ አሁንም የፍቅር ጀማዎች በበቀደም ላይቭ ላይ በጣም እንዳስደሰቷቸው ታውቃላችሁ። ስጦታ በስጦታ እንደሆኑ ከሷ ጋር መሆኑ እንዴት ደስ እንዳላቸው ብዙ ተከታታዮች አይተናል። በላይቭ ላይ ፍቅራቸውን ሲገልጹ ማለት ነው። ያ የመጣው ከምን ነው? መጀመሪያ እኮ ህዝቡ ጠልቷት ነበር ከኔ ጀምሮ። ለምንድን ነው በኋላ የወደዳት አትሉ?
ፍቅሯን በማየት ትህትናዋን በማየት ያላትን ክብር በማየት ነው ተቀባይነትን ያተረፈችው። ማለት እንደዛች እንደ በተንኮል የታጨቀች አይደለችም። ይቅር ባይ ናት እና በብዙ ነገሯ በጣም ብዙ ሰው ወዷታል ማለት ነው። እና ይህ ሁሉ የመጣው ለምንድን ነው? የህዝብ ፍቅር ያላት ለምን ይመስላችኋል? ከትህትናዋ ነው። በጣም ትህትና አላት። ለሰው ልጅ ያላት አክብሮት አይታችሁ ከሆነ ቦዜ ስመጣ እንኳ የምታኝከው ማስቲካ አውጥታ ነው ስታወራት የነበረው። አያችሁ እንዴት ክብር እንደምትሰጣት። ሩታ ተብዬዋን ግን አይታችሁ ከሆነ ጭራሽ እንዴት እንደምትሆንና ከቡዜ ጋራ እንዴት እንደምትጣላ እንዴት ግጥር እንደምትጋጠም አይታችኋል ማለት ነው። ከእንትና ጋር ጭምር ዴቭ አሁን የሰው ጋር የሚጣላ ሰው አይደለም። ሰው አክባሪ ነው፣ ጎበዝ ነው። የሚሆነውንና የማይሆነውን ለይቶ ያውቃል። እሷ ከሱ ጋር ራሱ ትጣላ ነበር ማለት ነው። ለምንድን ነው እንደዛ የምታደርገው? በጉልበት በግዴታ እንደ ግዴታ በመቁጠርና በቃ በጉልበት አሳምናለሁ በማለት የምታደርገው ጥረት ነው። ያ እንደማያዋጣት ደግሞ እያየችው ነው ማለት ነው። እስር ቤትም እንዳወረዳት አውቃለች። ነገር ግን ከእስር ቤቱ እንግዲህ እንዲወጡና እንትኑ መጥሪያ ወረቀቱ እንዲሰረዝላቸው ያደረገችው ያቺ የምጠላት ማናት? ቦዜ ናት። እሷ እንዳደረገችው እሷ እንደተሳደበችው እሷ ብዙ ነገር በአብርሃም ላይ እንዳደረገችው ቢሆን ግን እንኳን እስር ቤት ብዙ ነገር ይገባት ነበር ማለት ነው። ግን እኔም እናት ስለሆንኩኝ ወልጄ ስላየሁት ሁሉንም ነገር ይቅር ብዬሽ ክሱ እንዲሰረዝ አድርጌያለሁ። ስለዚህ ክሱ ይሰረዝ በማለት ክሱን ሰርዛላታለች። አንቺ እስር ቤት ሲገቢ እዚህ ጋር ልጅሽ ነው የሚጎዳው፣ እሱ ደግሞ እንዲጎዳ አልፈልግም። ስለዚህ ይቅር ብዬሻለሁ በማለት ክሱን አንስታላታለች። ያም በማስመልከት ይሄ ኤፋ ተብዬው ማለት ነው ከወንድሙ ጋር ተጣልቷል እና ይቅርታ ለመጠየቅ የተነሳው እሱን በማስመርኮዝ ነው። ምንድነው እያለ የነበረው? እኔ አንተና እኔ በተጣላንበት ሂደት ላይ ኮመንታሮችም ይሁን እህቴ ተቆጥታኛለች። ስለዚህ ወደ ነበረው ፍቅራችን መመለስ አለብን። ስለዚህ ወደ ነበረው ፍቅራችን እንመለስ። በሱ ማንም ስለተቆጣኝ ነው አንተን ይቅርታ ላደርግልህ የተነሳሁት። ምንም ቢሆን የእናቴ ልጅ ነህ፣ ተራርቀን መቅረት የለብንም በሚል ሂሳብ ነው ብሏል ማለት ነው። ይሄን ከሰው ስለተሰጠው ሳይሆን እስከ ዛሬ ድረስ ከሰው ከሰማውና ከሰው ከሰጠው አስተያየት ከሆነ ተው፣ ወንድምህ የእናትህ ልጅ ነው። ለምን እንደዚህ ታደርጋለህ? ለምን ለባዳ ወግነህ ወንድምህን ትወጋለህ? ለምን ስለ ወንድምህ እንደዚህ መጥፎ ትሆናለህ? ሲባል እኮ ምክሩን በመስማት እንትን ይል ነበረ፣ ወደ ራሱ ይመለስ ነበረ። ያን ሁሉ ሂደት አይሄድም ነበረ። አይታችኋል። የተፈጠረውን ነገር ማስታወስ አይጠበቅብኝም። የቅርብ ርቀት ነው ማለት ነው። በቅርቡ ነው እንግዲህ እንደዛ ሲያደርግ የነበረው ለሩታ ሆኖ ብዙ ነገር ሲያደርግ የነበረ ሰው አሁን ምንም አይነት እንትን ከኋላው ምንም አይነት ሴራ ከሌለው ይቅርታ የሚልበት ምክንያት አይኖርም። ለምን በይቅርታ አለሳልሶ ገብቶ ነው በባለፈውም ምስቅልቅላቸውን ያወጣው ማለት ነው። ለምን እሱ ከሩታ ጋር እንጂ ከሄርሜላ ጋራ እንዲሆን አይፈቅድም፣ እንዲሆንም አይፈልግም እና ለዛ ነው ማለት ነው። ስለዚህ የሱን ሴራ አሁንም የሱን ሴራ ከተቀበሉትና አሁንም ድጋሜ ወደ ህይወት ካስገቡት እንደገና መስቀልቅላቸውን ነው የሚያወጣው። ስለዚህ እምቢ እንዳሉ መቅረት አለበት ማለት ነው። የሰው ምክር ሰምቼ ነው የሚለው ነገር አያዋጣም። እስከዛሬ ቢሰማ ኖሮ ይሰማ ነበር አይደለም? ያን ሁሉ በድል ሲያሳልፍበት እንደውም አሁን ላይ አብርሃም ምንም አላረገም ብዬ ነው የማስበው። ለምን ብዙ በድሎታል፣ ብዙ ነገር አድርጎታል። የሱ ፍቅረኛ የተባለ ሴት ጋራ ብዙ ነገር ስንት ነገር እያለ አይነቃም ብሎ ስንት ነገር እያደረገ የቆየ ሰው ነው። ስለዚህ ያን ሁሉ አድርጎ አልተጣላውም፣ አላኮረፈውም። እሱ ነው ግን ካላኮረፈኝ እና የሆነ ነገር ካላረገኝ ብሎ በተደጋጋሚ እሱን እያስቀየመው ያለው ማለት ነው። ስለዚህ
የዛን ያልተመከረም ነበረ። ዛሬ እንደተመከረ የተመከረበት ምክንያቱም ያው ለሴራ ነው ማለት ነው። እና ይቅርታውን መቀበል በጭራሽ የለባችሁም ነው ብለው ማለት ነው። በጭራሽ በቃ ከቻላችሁ እነሱን ባታገኟቸው እና የራሳቸውን ህይወት ብኖሩ እነሱም የራሳቸውን ህይወት ቢኖሩ ማለት ነው። ሲቀጥል ደግሞ ይሄ ስለ ውጭ ጉዳይ ከሀገሩ ውጭ ብንኖር ሰላም እናገኛለን። አዎ ትክክል ነሽ ሄርሚ። ስለዚህ ወጪ ትንሽ ካላስቸገራችሁ በቃ ከቻላችሁት ወጪ በቃ ውጭ ወጥታችሁ ከሀገር ውጭ ወጥታችሁ ኑሯችሁን ብትኖሩ የተሻለ አንድ ስቴፕ ቀና ማለት እንችላለን ብላለች ሄርሚና እውነቷን ነው። በህይወታችሁ አንድ ከፍታን መራመድ ትችላላችሁ ማለት ነው። ስለዚህ እነሱም የራሳቸውን ይስሩ፣ እናንተም የራሳቸውን ስሩ። ከዛ በኋላ ደግሞ መጋባት ለሚባለው ዋናው ፍቅሩ ነው እንጂ እኮ ሳይግባቡ ተጋብተው እኮ ሲግባቡ የሚፋቱ የምናየው እንደምታዩት ሚዲያ ላይ በአርቲስቶች ይሁን በሲቪል ማህበረሰቡ ላይ እንግዲህ ኖርማል ማህበረሰቡ ላይ እያየን ያለ ነው። ፍቺ እየበዛ ያለው ሳይግባቡ ስለሚገቡ ነው። ግን ተግባብተው የተጋቡት ከስንት አንዶቹ ከ105% አይሆንም ትዳራቸው ሰምሮ የምናየው ማለት ነው። ስለዚህ ቶሎ ብሎ መጋባቱ ለእኔ ትርጉም አለው ብዬ አላስብም። በቀለበት መቆየቱ ቀለበት ማድረጉ ያለው ነው። ከዛ መጠናናቱ ቢኖር ለፍች ላለመዳረግ አሪፍ ነው ባይኔ ማለት ነው። እሱ አልቸኩልም። አሁን ትዳር ውስጥ መልሼ መታሰር አልፈልግም ያለውን ደግፈዋለሁ፣ አልፈርድበትም ማለት ነው። ካሳለፈው አንጻር ነው። እና ሄርሚዬ ብትረጂው እና ቶሎ እንደዚህ አድርግ እንደዚህ ነው ባትይው። በእርግጥ የሴት ልጅ ህይወት የሴት ልጅ እድሜ ያሳስብሻል። አንቺም ያለሽበት ሴት ልጅ ነሽ። ሴት ልጆች ደግሞ እንግዲህ እድሜያችን ቶሎ ነው የሚገሰግሰው። የእኛ ታናሽ የሆነ ወንድማችንና ማለት የእኛ ታላቅ የሆነ ወንድማችንና እኛ ስንታይ ቶሎ ብለን እንትን የምንለው እኛ ሴቶች ነን። ጫናው ምኑም ስላለ በተፈጥሮ ቶሎ ብላ ሴት ልጅ ቶሎ የማርጀቱ ቶሎ ጅጅቴ ማለቱ ነገር ስላለ ማለት ነው። ስለዚህ ከዛ አንጻር ነው። በእርግጥ አንቺም አልፈርድብሽም፣ ግን ያን ያክል ቆይ ሳይሆን እሱ ተረጋግቶ እንትን እስኪ ያሰብበትና መልስ እስኪሰጥሽ ብትጠብቂው ባይነኝ። እሱ አሁን የፈራው አንድና አንድ አብረን ሆነ ማለት ተጋባን ማለት ነው ብሎ ስለሚያስብ ነው። አያችሁ ትዳርን እንድንጠላ ትዳር እንዲሰለችን የምናደርገው እኛ ሴቶች ነን። ትዳር ደግሞ በቃ ምርጥስ በቃ ጣፋጭ እንደሆነ አድርገን የምንይዘው የምንለካውም እንዲለኩት እንዳደረጉት ወንዶች የምናደርገው እኛ ሴቶች ነን። እና የዚህን ያክል ነው ያሰለቸችው ማለት ነው ሩታ ተብዬዋ። እና ግን ለአንዳንዶች ተግባብተው ለተጋቡ ሰዎች ግን ጣፋጭ ነው ማለት ነው። ትዳር ህይወት ሲመጣ በጣም ለመኖር የምትጓጉበት አጋጣሚ ይፈጠራል ማለት ነው። እና ሰብስክራይብ ላይክ እያደረጋችሁ አበረታቱኝ።